በጋለ ቢላዋ የተኮሸ ያኔ የተሰማኝ እሱን እወደዋለሁ። በፈልግ እንኳን መጥላት አልችልም። አንቺ ግን ልብሽን ነው እሺ ማውጣ። ቃል ይቅርታ፣ በቃ ይቅርታ ግን ይቅርታ ለምን? ላስለቀሽ ነው ወይስ ላሳዘንሽኝ ነው ወይስ ራሴ እንድጠላ ስላደረግሽኝ? አልተረጋጊ። እኔ እንደነገርኩሽ ገምቼ ነው። በግምት ይሄንን ሁሉ ነገር አታወራኝ። ቆይ ይሄንን ነው ያዘጋጀኸው? እስኪ ሰክር ጠብቀህ ልታወጣጣኝ ነው አይደለ? ዳይ ወደድኩ እንጂ ምን አጠፋው? በስቶ ገኝ ትንሽ እንኳን አላስ እኔ ያለው ጫፍሽን አይነካሽም። እኔ ከጎንሽ ሆኜ እጠብቅሻለሁ። እርግጠኛ ነህ ዳግም? አለበለዚያ መቼም ልትገባ አትችልም። በሩ ዝግ መሆኑን ሳውቅ ዘልዬ ነው የገባሁት። ምን? አሁና ታዲያ ጎዳና ላይ ማደር ነበረብኝ? አንተ እንዴት ብትደፍር ነው? ይሄ እኮ የተከበረ ግቢ እኮ ነው። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ በጣም በሚገርምና በሚደንቅ ሁኔታ መጥቷል። እንግዲህ ዳግም ሲብረከረክ ብሌንንም አስበልቷታል። ብሌንንም ወጥመድ ውስጥ አስከትቷታል። ሰላምም ሌላ ነገር እንድታስብ ሆኗል ማለት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እጅግ የሚገርምና የሚደንቅ ነገር ተፈጥሯል። በባለፈው ምዕራፍ እንዳየነው ቃል የብሌን እናት ትናገራለች ወይስ የአቶ በኃይሉ ጭካኔና አረመኔነት? የአቶ በኃይሉ ጭካኔና አረመኔነትን በማስታወስ ይሄን ነገር አልነግርህም ለአንተም ለእኔም ለሁላችንም አደጋ ነው በማለት ሀሳቧን ትቀይራለች። ወይስ ብሌንን ከኋላ የሆነ ሰው መጥቶ ይጠራታል የሚል ብዙዎቻችን የግል ግምታችን ስሰጥ ነበረ። በነገራችን ላይ በሚያሳዝን ሁኔታ ያላሰብነው ያልገመትነው ነገር ተፈጥሯል። ወይዘሮ ሰላም አሁን ነገሮችን ድብልቅልቅ እያደረገች ነው። ብሌንም እንግዲህ ህይወቱ አደጋ ላይ ወድቋል። ቃል እንግዲህ በዳግም ከመጣሽብኝ እስከ ህይወትሽ ማሸለቢያ ድረስ ነው ምልክሽ፣ እስከ ዛሬ እየተናገርኩ ዝም ብዬሻለሁ ማለት እንግዲህ በቢላዋ ይዛታለች ማለት ነው። በጣም ያሳዝናል። በጣም ልብ ይሰብራል። ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። እንግዲህ ዳግም እንዴት ብትደፍረኝ ነው? እንዴትስ ብትንቀኝ ነው ቤቴን ዘለህ የገባኸው? እንዳገባ ወደዚህ ቤት ዝር እንዳትል ብያህን ነበረ በማለት እንግዲህ ወይዘሮ ሰላም በመጀመሪያም ወደ ቤት እንዴት ገባ፣ ሲቀጥል ደግሞ ቃል እንደምታማግጣት የብሌን ጮኛ አይደለህ ወይ በማለት ሁሉም ነገር ያልታሰበው ነገር ተፈጥሯል። ዳግምም እንግዲህ በስሜታዊ ስለ ንጹህ አይምሮ ካሰብሽ አልማዝን የገደልሻት አንቺ ነሽ በማለት እንግዲህ ሰላምን ወጋ አድርጓታል በነገር ማለት ነው። በጣም ያሳዝናል። በጣም ልብ ይሰብራል። እጅግ የሚያሳዝና እጅግ ልብ የሚሰብር ነገር ነው እየተፈጠረ ያለው። እንግዲህ ዳግም አሻፈሬ ብሎ እንግዲህ ከቤት ሲወጣ ብሌን ተከትዬ እወጣለሁ፣ በማዬ ትጨነቃለች፣ የሆነ አደጋ ይደርስበታል በማለት እንግዲህ አንዳንዴ ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው። እንግዲህ ለዳግም የተደገሰለት ድግስ ሊሆን ይችላል ለብሌን የሆነው። ወይዘሮ ሰላምም የሌለባትን ክፋት የሌለባትን ተንኮል በዚህ ጨለማ አልክሽም ስትላትም እንግዲህ ዳግም ልከሽው የለ ክፋትና ተንኮል የሌለብሽን በንዴት ነው እንዲህ ያረግሽው፣ ተረጋጊ ብልሽ አልሰማም ብለሽ ነው ትዬ፣ አንቺ እኮ ክፉ አይደለሽም እያለች እንግዲህ ብሌንን አልካትም ብላለች ማለት ነው። እንግዲህ ዳግም ሁላችንም ዳግም አቶ በኃይሉ ውጭ ስለሆነ የሆነ ጉዳት ያደርስበታል እያልን ነበር። ዳግም በሰላም ገብቷል። እንግዲህ ብሌኑ ግን እዛው ቤቷ የሞት ድግስ ተደግሶላታል። በጣም ያሳዝናል። በጣም ልብ ይሰብራል። ስንቶቻችሁ እንደዚህ ፈጠረ ብላችሁ ገምታችኋል? በጣም ነው የሚያሳዝነው። እንግዲህ ብሌን ኦልሬዲ ቃል ምረት አትሰጣትም። በጣም ተናዳለች። አንደኛ ኦልሬዲ የእሷ ህይወት ቀምታ ህይወቷን ራሱ ልትቀማት ነው ማለት ነው። የሰላም ልጅ እንደሆነች ጠንቅቃ ታውቃለች። የተንደላቀቀ ህይወቱን ልትሰርቃት ስለሆነ ነው። እሷ ራሱ ሰርቃት ሰላም ተጠራጥራ ዲኤንኤን ስላስመረመረቻት ብቻ በዚህ በጣም ተናዳለች ቃል። በመቀጠል ዳግም ቃል እንደሚወዳት አስመስሎ እንግዲህ ሰላምን የልጅ ወይም የቃልን የብሌንን እናት ትክክለኛዋን ለማግኘት ያደረገው ጥረት ዳግም አሁን ስህተት ሰርቷል እዚህ ጋር። አንደኛ በቃ አንቺ ነው የምወደው፣ እኔ ብሌን እኮ አንደኛ ትቻታለሁ፣ ግን በቃ እኔ ገርሞኝ ነው ማወቅ ፈልጌ ነው የብሌን እናት ማናት የሚለው፣ የእውነት አንቺ ነው ማፈቅርሽ ብሎ ማባበል ሲገባው እሱ ይንቀጠቀጣል፣ ይብረከረካል። እና እዚህ ጋር ነው ቁማር የተበላው ማለት ነው። ቃልም የጠረጠረችው እዚህ ነው። በልቤና በፍቅሬ ትቀልድብኛለህ፣ እኔ ከልቤ ወድጄ ሰፍ ብዬ ስመጣ አንተ ግን ሁልጊዜ በሳለ ቢላዋ ትወጋኛለህ በማለት ኦልሬዲ አቶ በኃይሉ ሲያሰቃያት የነበረውን ስቃይ ነው ትዝ ያላት። ይሄን ነገር ብናገር አይደለም በህይወት ሊታዊ ዘልዝሎ ነው የሚሰቅለኝ ብላ ነው ሀሳቡን የቀየረችው።
እና አሁን በቃል የገባት ምንድን ነው ይህ ነገር ኦልሬዲ ስለ ብሌን እናት እንዳውቅ እንደማቅ የሚያውቀው እንዴት ነው? ከየት ሰምቶ ወዴት ሰምቶ? ይሄ ነገር የብሌን እቅድና ወጥመድ ነው በማለት እንግዲህ ብሌን ማጥቃት ነው የፈለገችው። የእውነት ሰላም ትደርስላታለች። ወይዘሮ ሰላም እንግዲህ ዳግም በዛ ሌሊት ልኬው የሌለብኝን አመል የሌለብኝን ጭካኔ የእውነት ደህና ገብቶ ይሆን የእውነት ምን ገጥሞት ይሆን በማለት በጣም በሀሳብ ተውጣለች። እና ልደውልለት እንዴት አይኔን በጨዋ ጥቤ እያለች እንግዲህ ወይዘሮ ሰላም በጣም ስሜታዊ ሁና ወደ ብሌን ክፍል ትሄዳለች ወይስ አሁንም እዛው ስትደናበር ብሌን እስከምትወጋ ትጠብቃለች? በጣም ነው የሚያሳዝነው። ብሌን ከተወጋች ኦልሬዲ ለበጎ ሊሆን ይችላል ብሌን መወጋቷ። አሁን ቃል በፍጹም ብሌን አትተዋትም፣ በፍጹም ማለት ነው። ምክንያቱም ብትወጋት መልካም ነው። ለምን በሉ አሁን ብሌን ቃል በንዴት የሆነ ቦታ ብትወጋት ያው ሄቷ ላይ አደጋ የሚደርስ ሳይሆን በቃ ይሆን በጣም ደም የሚፈሳት ፓርት ቢሆን ከዛ ብሌን ደም ያስፈልጋታል ተብሎ ሲወጣ ሲወረድ የሰላም ደም ከብሌን ጋር ተመሳስሎ እንደውም በአቋራጭ እናትና ልጅ የሚገኙበት አጋጣሚ ሊፈጠር ይችላል። በዚሁ አጋጣሚም የወንጀል ድብርብርብነት ህይወቷን በመቀማት ልጅነቷን በመቀማት የእናትነቷን ስሜት በመጫወት በጣም ብዙ ነገር ተደራራቢ ክስ ይከሰትባታል ማለት ነው ቃል። ስለዚህ በጣም ነገር ነው ብዙ ነገር ይፈጠራል ብሌን እንዳትወጋ የሚል። በነገራችን ላይ ቃል በፍጹም የሆነ ሰው ካልደረሰላት የሆነ ጊዜም ካስታወሳችሁ ዳግም ደርሶላት ነው ያዳናት ማለት ነው። ቃል የሆነ ልታስፈራራ ወይ የሆነ ነገር ለማድረግ አትሞክርም። ቀጥታ ነገሮችን በድርጊት ነው ማድረግ የምትፈልገው። በእርግጥ ካረገችው በኋላ ድርጊቱን ትፈራለች፣ ትደነግጣለች። እና አሁን ብሌንን በእርግጠኝነት ትወጋታለች። ግን ብትወጋትም ሁለት አይነት ምርጫዎች አሉ። አንድ አይነት ምርጫ ምንድነው? ብትወጋት ብሌን ብዙ ደም ቢፈሳት ሰላም የግዴታ ከሰላም ጋር ስለሚመሳሰል በሰላም መመሳሰል አማካኝነት እናቷን ልታገኝ ትችላለች። ሁለተኛ ደግሞ ህይወቷ አደጋ ውስጥ ሊወድቅ ይችላል። ሶስተኛ ቃል ጥርግርግ ብላ ከዛ ቤት ወደ እስር ቤት የምትገባበት አጋጣሚ ይፈጠራል። እናንተስ እንዴት አገኛችሁት? ምን የሚፈጠር ይመስላችኋል? ውድ ቤተሰቦች አሁን ቃል ኦልሬዲ ጠርጥራለች። ምክንያቱም ኦልሬዲ ብሌን ናት በዳግም እየላከች የምትጫወትብኝ፣ ሲጀምር ዳግም የሚያውቀው ኢንፎርሜሽን የለም በማለት ስለጠረጠረች ከአሁን በኋላ እውነቱን የምትናገርበት አጋጣሚ የለም። አሁን ሁለት አጋጣሚዎች ነው ያሉት። አንድ ቃል ብሌን ላይ በምታደርገው ቢላዋ መውጋት ጉዳት ብሌን በጣም ከባድ አደጋ ከባድ የደም መፍሰስ ከገጠማት ግዴታ ደም ስለሚያስፈልጋት እሷ ጋር የሚመሳሰል ደም ምንድን ነው ተብሎ እንግዲህ ሲመረመር የሰላም ደም ሊሆን ይችላል። እና የእናትና ልጅ ደም መመሳሰል ያለ ምክንያት አይሆንም ብለው ዲኤንኤኑ ከመድረሱ በፊት እናትና ልጅ ይገናኛሉ የሚል እምነት አለ። ግን ብሌን በጣም እንግዲህ ከባድ ጉዳት እንደማይደርስባት ተስፋ እናደርጋለን። ኦልሬዲ ወይዘሮ ሰላምም ለዳግም ልደውል አልደውል እያለች በጣም በጭንቀት ላይ ስለነበረች ወደ ብሌን ክፍል ሂዳ እንግዲህ ለብሌን የተወረወረው ቢላዋ ለሰላምም ሊሆን ይችላል እና ከባድ ነው። እንግዲህ ቃል ነገሮችን የበለጠ እያበለሸቸው ነው ማለት ነው። በጣም የሚገርመው እና የሚደንቀው ነገር ዳግም ነው። ዳግም እንግዲህ አንቺ ደግሞ ስለ ንጹህ ሕሊና እና ፈጣሪ ስለመፍራት ታስቢያለሽ ወይ? ወይዘሮ አልማዝን እኮ የገደልሻት አንቺ ነሽ። አሁን ዳግም ወይዘሮ አልማዝ እንደሞተች ነው የሚያውቀው። ሳሚ በኃይሉና ቃል ብቻ ናቸው እሷ በህይወት እንዳለች የሚያውቁትና